በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ የአንደበት ኃጢአት የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የአምስተኛውን ቀን ትምህርት እንጀምራለን። የዳዊት መዝሙር 38 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። በአንደበቴ እንዳልስት መንገዴን እጠብቃለሁ። ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ አኖራለሁ አልሁ። ከዝምታ የተነሳ እንደ ዲዳ ሆንኩ፣ ለበጎ እንኳ ዝም አልኩ። ቁስሌም ታደሰብኝ፣ ልቤም በውስጤ ሞቀብኝ። ከማሰቤም የተነሳ እሳት ነደደ፣ በአንደበቴም ተናገርኩ። አቤቱ ፍጻሜን አስታውቀኝ፣ የዘመኔ ቁጥሮች ምን ያህል እንደሆኑ እኔ ምን ያህል ወደ ኋላ እንደምቀር አውቅ ዘንድ። ሁሉን የያዝ ሁሉንም የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ታድነን ዘንድ ፈቃድ ያለ፣ ትታደገን ዘንድ ችሎታ ያለ፣ ትመራን ዘንድ ብርሃን ያለ፣ ታሳርፈን ዘንድ መስክ ያለ፣ ታረካን ዘንድ ውሃ ያለ፣ ታኖረን ዘንድ ብቃት ያለ፣ የሕይወታችን አባወራ፣ የቤታችን ራስ፣ የኑሯችን መብራት፣ የመኖራችን ምስጢር አማኑኤል ሆይ እናመሰግንሃለን። ነፍሳችን የምታውቅ፣ ሕይወታችን ብዙ ዘመን የቀመሰች፣ በጓዳችን በረከት፣ በኑሯችን ሰላም፣ በሕይወታችን ፍቅር የሆንክልን፣ ሁሉን ከዓለም ስናጣ ሁሉን በአንተ ያገኘንብህ፣ በራሳችን ያበላሸነውን በአንተ ተሰርቶ ያየነው፣ ላዝረከረክነው ነገር ሁሉ መስተካከልን የምትሰጠው፣ የተውነውን የምትጀምረው፣ ጥለነው የሄድነውን የምታበጃጀው፣ ተስፋ ስንቆርጥ በተስፋ የምትመራን፣ ገና ነው እያልክ ኃይላችንን በመንፈስህ የምታበረታ እግዚአብሔር በሰማይም በምድርም ክብር ምስጋና ለአንተ ይሁን። የመጣን ደግሞም የምንሄድ የማንሰነብት፣ አርፍደን እንደሆነ የማንውል፣ ውለን እንደሆነ የማናመሽ፣ እኛ ተሸኝቶ አዳሪ መንገደኞች ነን። አንተ የጸናኸው ግን በዚህ ዓለምም በሚቀጥለውም ዓለም የምንወርስህ ሀብታችን፣ የምንኖርብህ ሀገራችን፣ እስትንፋሳችን እንኳ የእኛ ያልሆነ ምስኪኖች፣ በአንተ ግን ባለጠጎች ተብለን የምንጠራብህ ውዳችን አምላካችን ነህና በእውነት እናመሰግንሃለን። ከኋላችን የተውነው የሚያበሳጭን፣ ከፊታችን የምናየው የሚያሰጋን፣ ዛሬን ለመኖር ያልታደልን፣ የዕለት እንጀራችንን ስጠን ዛሬ ብለን እየጸለይን እኛ ግን የ100 ዓመት ቀለባችንን ስጠን እያልን የምንጨነቅ፣ ለመኖራችን እርግጠኛ ሆነን ለመኖሪያው የምንባንን እጅግ አላዋቂዎች፣ ብኩኖች፣ እማናምን፣ ሃይማኖታችን ይላላ፣ በአንተ ቸርነት ግን ራሳችንን በቤትህ ያገኘነው ክርስቲያን ተብለን የተጠራን፣ በአደባባይ ቆመን የምንመሰክር፣ ቃልህን የምንናገር ደካሞች ብንሆንም አንተ ግን ዛሬም ስለምትወደን መለወጣችንን ፍጹም ስለምታምነው በእኛ ላይ ዓላማና ታላቅ ግብር ስላለህ በሰማይ በምድር ክብር ምስጋና ለአንተ ይሁን። ጌታ ሆይ የክፉዎች አንድነት፣ የአመፀኞች ስብስብ፣ ታላላቅ ነን የሚሉ የእነሱ ምክር ነፍሳችንን ቢያስጨንቃት፣ አንተ ግን ምክርን በምክር የምትሽር፣ ጥበብን በጥበብህ የምታጠፋ፣
ኃይልን በኃይል ከንቱ የምታደርግ አምላክ ነህና ማመንስ አንተን፣ መፍራትም አንተን፣ መገዛትም ለአንተ ብቻ ስለሆነ በእውነት እናመሰግንሃለን። ደካማነታችንን ያወቅከው፣ ኃያልነትህን ግን እኛ ያላወቅነው አንተ ትልቁ ጌታ፣ ኃይልህን ተገንዝበን ማረፍ አልቻልንም። ደካማነታችንን አይተህም አልናከውም። በአንተ እንኖር ዘንድ ዘወትር ስለምትተጋልን ሸክማችሁን ሁሉ በእኔ ጣሉ፣ ሁሉ በፈቃዴ በምክሬ በሐሳቤ በዕቅዴ እየተጓዘ ነው፣ አትበርግጉ ብለህ እኛን ባሪያዎችህን ከመደናገር ከነፍስ ቅዠትም ከቁሞትም ልትጠብቀን ፈቃድ አለህና በእውነት ጌታችን ሆይ ተመስገን። ጌታ ሆይ ብዙ እንደክማለን፣ እንደ ሸረሪት ብዙ እንተጋለን፣ ድሩን እናደረዋለን። በመጨረሻ ግን ልብስ አይሆንም፣ ከለላ አይሆንም፣ አይደነቅም፣ ቆሻሻ ተብሎ ተጠርጎ ይጣላል። የደከምንላት ዓለም የከፈለችን ይህንን ነው። የደከምንላቸው የሰው ልጆች የከፈሉን ይህንን ነው። አንተ ግን ባዶነታችንን ሞልተህ ጥፉነታችንን መልኬ ብለህ ጠርተህ ብላሽነታችንንም አስተካክለ ገጥመህ ተመልክተህ ጎዶሎነታችንን ሁሉ በጸጋ ፍጹም አድርገህ ተመልክተህ እንዲህ አሟልተህ ስለምታነበን ጌታችን ሆይ ተመስገን። ጌታ ሆይ ብዙ የዘጋነው እድል አለ፣ ብዙ ያልከፈትነውም ደግሞ ነገር አለ። የዘመናት ቅዱስ እግዚአብሔር ሆይ ያበላሸነውን አንተ እንድታስተካክለው፣ ባጠፋነው ዛሬ ካሳውን አንተው እንድትክሰው እዳህነንና እኛ ያበላሸነውን አንተ ለመክፈል ቃል ገብተሃልና እንኳን ጸጋህን ሕይወትህንም ለእኛ ሰጥተሃልና የተሰቀልከው መድኃኔ ዓለም ኢየሱስ ክርስቶስ ሆይ ስለ ቸርነትህ ባለማወቅ የዘጋነውን እድላችንን ዛሬ እንድትከፍተው፣ ጌታ ሆይ ልንዘጋ የሚገባንን ደግሞ በራችንን እንድናጠባብቀው፣ ለጠላትም ተላላ በር ከፍቶ አስገቢ ከመሆን እንድታድነን፣ ከክፉ ሐሳብ ከሰይጣንም ምርኮኛነት ለዓለምም ከማደር ቀንንም ከማገልገል ደግሞ ነፃ እንድታወጣን፣ ለኃያላን ከመስገድ ዛሬ አገኙ ከፋሉ ለሚባሉ ከማጎብደድ ከመንበርከክ ዝቅ ከማለት እንደ እንግጫ ከመነጠፍ እንድትሰውረን፣ አንተ ኩራታችን ትምክህታችን ሆነ ከፍ ባለ ልብ ሰማይን በሚያይ ማንነት ዓለምን ንቀን እንድንመላለስ ጸጋህን አብዛለን። ሁሉን የምትይዝ አምላካችን ሆይ እንደ ጥላ የምትከተለንን ይህችን ዓለም ዘወትር የሐሳባችንን ንጹሕነት የሚያደፈርሰውን ምኞታችንን ሁሉ ደግሞ ከእኛ እንድታርቅ እንድትቀድስልን፣ በሐሳባችን ሁሉ ያንተ ሐሳብ እንዲነግስ፣ ቃላችንን ቃልህ እንዲሞላው፣ ተግባራችንን ሁሉ እግዚአብሔር ፈጸመው ብለን የምናመሰግንበት እንዲሆን፣ ለጅምራችን መጨረሻ እንድትሰጠው፣ ማለዳውንም ሰርኩንም የተዋበ እንድታደርገው፣ መርቀን ደስ ተሰኝተን ኖር ያለው ከእግዚአብሔር ጋር ብለን ለማለፍ እንድታበቃን አቤቱ እኛ ባሪያዎች እንማልድሃለን። ጌታ ሆይ ታውቀዋለህ ጽድቃችን ባዶ እንደሆነ፣ ታውቀዋለህ የኃጢአታችን ጽዋ ሞልቶ ገንፍሎ እንደሚፈስ። የጽድቅ ንጉሥ ሆይ አንተ የመረጥከው አይነት ሰው አድርገህ አቤቱ ስራን። ሁሉን የምትችል አምላካችን ሆይ ልባችን በብዙ ነገር ደስተኛ አይደለም። የጸሎታችን መልስ እንኳ ለደስታ አያነቃቃንም። አምላካችን ሆይ ደስታችን አንተ ብቻ እንድትሆንልን፣ በአንተም ሐሴት እንድናደርግ፣ የፈካ መንፈስን ደግሞ እንድንጎናጸፍ፣ ቀኑ ብሩህ ሌሊቱ እረፍት ሆኖ እንዲሰማን አምላካችን ሆይ ነጋችን በአንተ እንዲቀደስ፣ የሚታየን ሁሉ ተስፋ የደመቀበት እንዲሆን እንጸልያለን። እኔን ባሪያህን እነዚህን ባሪያዎችህን ይቅር እንድትለን፣ በዓይነ ምሕረት እንድትመለከተን፣ ለደጉ ዘመን ለብሩህ ዘመን እንድታበቃን አቤቱ እንጸልያለን። ሁሉን የምትችል ጌታ ሆይ ስለ ቸርነትህ የታመሙትን
በምሕረትህ እንድትጎበኛቸው፣ የታሰሩትን በሥልጣንህ እንድታስፈታቸው፣ መሪር በሆነ በሰው አገዛዝ የተያዙትን በሥልጣንህ ነፃ እንድታወጣቸው፣ በአጋንንት እስራት ተይዘው የሚጨነቁትን በኃይልህ ነጥቀህ እንድታወጣቸው አቤቱ ጌታ ሆይ እንለምንሃለን። ለተራቡ እንጀራን፣ ለተጠሙ ውሃን፣ ለታረዙ ልብስን፣ ሰላም ላጡ ሰላምን እንድትሰጥልን፣ ለዓለም መሪዎች ለሰው ልጆች ሁሉ በጎነትህን እንድታበዛልን፣ የሚመከረው ምክር ቅዱስ፣ የሚነገረው ንግግር ብሩክ እንዲሆን አቤቱ እንማልድሃለን። ይህንንም አገልግሎታችንን በብሩህ ገጽ እንድትቀበለው፣ ለብዙዎች መዳኛ መፈወሻ እንድታደርገው አቤቱ ሆይ አንተ ጭላጩን ዘይት እፍኙን ዱቄት ለረሃብ ዘመን ሁሉ ጥጋብ ታደርገዋለህና በትንሹ ብዙ ትሰራለህና በትንሽ አገልግሎታችን በብዙ ክብር እንድትገለጥ አቤቱ እንጠይቀሃለን። ይህንንም ደግሞ በዚህ ሰሞን የሚወጣውን አዲስ መጽሐፍ እንድትባርክ፣ ለብዙዎች መፈወሻ እንድታደርግልን፣ ይህንን ጥበበኛ ድሃ የተሰኘውን ምክር ለብዙዎች መመከሪያ ማረፊያ፣ ኑሯቸውን ቤታቸውን ማቅኛ እንድታደርገው በስምህ እንማልድሃለን። ስለ ቸርነትህ በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን በበጎነትህ አስባቸው። በአንተ የተካሱ ይሁኑ። ጉድለታቸው በጸጋ እንዲሞላ፣ ኑሯቸው እንዲስተካከል፣ መንገዳቸው እንዲቃና፣ የሚናገሩት ቀለም የሚረግጡት ለምለም እንዲሆን አቤቱ እንማልድሃለን። ጌታ ምን እንናገር ብለን ጥበብን እንዳንቸገር፣ ምን እንስጥ ብለን በረከትን እንዳንነጥፍ ባሪያዎችህን ሙሉ ጌታ እንድትሞላን አቤቱ እንማልድሃለን። ስለ ቸርነትህ ቅድስት ቤተ ክርስቲያናችንን ኦርቶዶክሳዊት ሃይማኖታችንን እንድታጸናልን ለቅዱስ ፓትርያርክ፣ ለአበው ሊቃነ ጳጳሳት፣ ለቀሳውስት፣ ለዲያቆናት፣ ለአንባቢ፣ ለመዘምራን፣ ለደናግል፣ ለመነኮሳት፣ ለአናጉንስጢስ፣ ለመዘምራን ወንጌልህን ተሸክመው በምድር ሁሉ ለሚዞሩ አገልጋዮች ሞገስን፣ ክብርን፣ ጽንዓትን፣ አሸንፎ መውጣትን፣ ማርኮ ማምጣትን እንድትሰጣቸው አቤቱ እንጠይቀሃለን። ስለ ቸርነትህ እንዲህ ብለን ለመጸለይ ስላበቃህን በፊትህም ለመቆም ይህንን ደግሞ የጠለለውን ድምፅህን፣ ይህን ደግሞ የከበረውን ከአዕዋፋት ዝማሬ ይልቅ ደስ የሚያሰኘውን ቃልህን ለመስማት ስለበቃን ለዚህ ሰማያዊ ዜማ ስለታደልን ጌታ ሆይ እናመሰግንሃለን። አምላካችን ሆይ ቀትሮ የጨለመባቸው ብዙዎች ናቸው። መከራው ቀንበር ሆኖ ያጎበጣቸው ብዙዎች ናቸው። የቆሙበት መሰረት እያረገረገ እየታወኩ ያሉ ብዙዎች ናቸው። አቤቱ የይቅርታ የምህረትህ ቃል ይድረሰን። ጌታችን ሆይ ይቅርታህ በእኛ ላይ እንድትሆን በጽኑ እንለምንሃለን። ማጥፋት ስትችል ያዳንከን የተገኘንብህ አማኑኤል ሆይ አቤቱ ይቅር በለን። ጉስቁልናን የምትለውጥ የድሆች ቀናቸው ሆይ አማኑኤል ይቅር በለን። ጎኑ ባዶ ለሆነው ረዳቱ የሆን ከአማኑኤል ሆይ አቤቱ ይቅር በለን። በራሳቸው የሞቱ ባንተ የሚድኑብህ አማኑኤል ሆይ አቤቱ ይቅር በለን። እልልታ ከቤታቸው ለራቀ ደስታቸው የሆን ከአማኑኤል ሆይ አቤቱ ይቅር በለን። የሚሸፍን እውነት ያለህ አማኑኤል ሆይ አቤቱ ይቅር በለን። ሸክም ለተጫናቸው ቅለትና እረፍት የሆንከው አማኑኤል ሆይ አቤቱ ይቅር በለን። ያልፈለጉህን በመፈለግ የከበርክ አማኑኤል ሆይ አቤቱ ይቅር በለን። ትልቅነትህ ኩራት የሌለበት አማኑኤል ሆይ አቤቱ ይቅር በለን። ፈቃድህ ሁሉን የሚገዛ ፈቃድህ በፈቃዶች ላይ የሰለጠነ አማኑኤል ሆይ አቤቱ ይቅር በለን። የኑሮ ጩኸት ላስጨነቃቸው ጸጥታ የሆንክ አማኑኤል ሆይ አቤቱ ይቅር በለን። ነፍሳችን ስትመረዝ መድኃኒቷ የሆንክ አማኑኤል ሆይ አቤቱ ይቅር በለን። የፈረሱ ቅጥሮችን የሠራህ የደረቁ ጉድጓዶችን
በውሃ የሞላህ አማኑኤል ሆይ አቤቱ ይቅር በለን። ካሰቡልን ይልቅ የምታስብልን፣ ለራሳችንም ካሰብነው ይልቅ በተደነቀ ሐሳብህ የምታኖረን አማኑኤል ሆይ አቤቱ ይቅር በለን። ምሕረትህ ቀና የሚያደርግ ከኀፍረት የሚያወጣ አማኑኤል ሆይ አቤቱ ይቅር በለን። የፈለጉትን እስረኞች የምትፈታው አማኑኤል ሆይ አቤቱ ይቅር በለን። መቼ ነው የማርፈው ለሚሉ የደስታቸው ምንጭ አማኑኤል ሆይ አቤቱ ይቅር በለን። የሁል ጊዜ አዲስ የእውነት ሀገሯ አማኑኤል ሆይ አቤቱ ይቅር በለን። በማዳንህ የተደነቅከው እንዴት ታደርገዋለህ የማትባለው መላ አዋቂው አማኑኤል ሆይ አቤቱ ይቅር በለን። በሟችና በገዳይ መካከል ገብተ መድኃኒት የምትሆን አማኑኤል ሆይ አቤቱ ይቅር በለን። የታመኑብህን የምትክስ የጠሩህን የማታሳፍር አማኑኤል ሆይ አቤቱ ይቅር በለን። አረማመድህ የሚታወቅ የእግርህ ኮቴ ሙት የሚቀሰቅስ አማኑኤል ሆይ አቤቱ ይቅር በለን። ደጅን የምትጸፋው ፈላጊያችን ጠያቂያችን ድምፃችን ሲጠፋ የምትጨነቅ አማኑኤል ሆይ አቤቱ ይቅር በለን። ዋጋ ለሌላቸው ዋጋቸው የሆንክ ዘርና ወገን ለሌላቸው ዘርም ወገንም የሆንክ አማኑኤል ሆይ አቤቱ ይቅር በለን። የሚፈሱ እንባዎችን የምትገድብ ለቅሶን በሳቅ የምትለውጥ አማኑኤል ሆይ አቤቱ ይቅር በለን። በአንድ ልጅህ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘውትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ የአንደበት ኃጢአት የሚል ነው። እግዚአብሔር አንደበትን የሚቀድስ አምላክ ነው። አንደበታቸው እንደረከሰባቸው ለሚያምኑ ሁሉ እርሱ የአንደበት ቅድስናን ይሰጣል። እግዚአብሔርን ከምንመስልበት መልካችን አንዱ አንደበታችን ወይም ተናጋሪ መሆናችን ነው። እግዚአብሔር ነባቢ አምላክ ነው፣ ተናጋሪ አምላክ ነው። እኛንም በመልኩ ስለፈጠረን ተናጋሪዎች አድርጎናል። ቃል የእግዚአብሔር ስም ነው። ቃል የወልድ የኩነት ስሙ ነው። የአብ ቃል ብለን ነው የምንጠራው። ቃል አብ ብለን ነው የምንጠራው። ቃል የእግዚአብሔር ስም በመሆኑ ለቃላችን ጠንቃቆች መሆን አለብን። ለሰጠነው ተስፋ ታማኝ መሆን አለብን። የሀገራችን ሰው የተናገሩት ከሚጠፋ የወለዱት ይጥፋ ይላል። ቃላችን በእግዚአብሔርም በሰውም ፊት ክብር የምናገኝበት ነው። እንኳን ክርስቲያን ልከኛ አስተዳደግ ያለው አይቀላምድም። ቃሉ አንድ ነው። ቃላችን የልባችን መልእክተኛ ነው። የማይታየው ልባችንን ሰዎች የሚያዩት በምንናገረው ነው። በተውሶ ቃላት ክቡር ለመባል ሳይሆን በሚታሰረው አንደበታችን
እውነት ለመናገር ትጉህ መሆን አለብን። ሰዎች ቃላትን ከተለያየ መደብር እየለቃቀሙ ቃላተኛ፣ ተናጋሪ፣ ተደማጭ ፖለቲከኛ ለመሆን ይፈልጋሉ። የቃል አገልግሎቱ ለእግዚአብሔር ክብር ተራኪ ለመሆን ነው። በቃላችን ክብርን ለማግኘት ሳይሆን ለእግዚአብሔር ክብርን ለማምጣት መትጋት ያስፈልጋል። ዛሬ ብዙ ኑሮዎች እየታወኩ ያሉት በቃል ነው። ቤተ ክርስቲያን የሚተኮስባት መድፍ የለም። በቤተ ክርስቲያን ውስጥ የጥይት ድምፅ ተሰምቶ አያውቅም። የቃላት መድፍ፣ የንግግር ጥይቶች ግን ያመኑትን ሲያስክዱ እያየን ነው። ምላሳችን አጥንት የለውም፣ አጥንት የመስበር ብቃት ግን አለው። ብዙዎች በአንደበት ምክንያት እግራቸው አንካሳ፣ እጃቸው ሽባ፣ አንደበታቸው ዲዳ ሆኗል። ቀና ያሉ ሰዎችን ዝቅ የምናደርጋቸው በአንደበት ነው። እኔም አልኖርም ሌላውንም አላኖርም የሚል ዘመቻዎች ያሉት በአንደበት ነው። የጎመሩ አበባዎች ለፍሬ ያልደረሱት በአንደበት ተቀጭተው ነው። ሀገራችን ብዙ ጅምሮች አሏት። ያለቁ ግን ቢፈለጉ ላይገኙ ይችላሉ። ብዙዎች ብቅ ብቅ ይላሉ። ተሰጥኦ ያላቸው፣ ጸጋ ያላቸው፣ የሀገርና የወገን ቅንዓት ያላቸው ብቅ ብቅ ይላሉ። እነኚህን የምንቀጫቸው በአንደበት ነው። አንደበት የማምከን አቅም አለው። አንደበት የጋለውን ልብ በረዶ የማድረግ አቅም አለው። በእግዚአብሔር ማመን ማለት በሰው ክፉ ቃል ላለመቆም ለራስ ቃል መግባት ነው። በእግዚአብሔር የሚያምኑ ሰዎች በሰው ንግግር የሚቆሙ አይደሉም። እግዚአብሔር የተናገረው ሰው የሚናገረውን የሚሰማ አይደለም። እግዚአብሔር የተናገረው ጠላቱ የሚናገረውን ሰምቶ የሚቆም አይደለም። የሚደንቀው ከብዙ ክፉ ንግግሮች በላይ እግዚአብሔር ለኛ መልካም አምላክ መሆኑ ነው። በሚጠሉን መካከል የሚወደንን አምላክ ማየት እርሱ ሃይማኖት ይባላል። ያቺ ሕይወቷ ለትችት የተጋለጠች ሴት ጌታን ሽቱ ለመቀባት ይቅርታ ለመጠየቅ በመጣች ጊዜ በሚጠሏት ፈሪሳውያን፣ በሚከሷት ካህናት መካከል ወዳጇ ክርስቶስ ነበረ። የሱ ፍቅር የነዚህን ሁሉ ህልውና አስረሳት። የእግዚአብሔር ህልውና የጠላቶቻችንን ህልውና እስኪያስረሳን ድረስ አማኝ መሆን አለብን። ክርስቲያን በብዙ ክፉ ንግግሮች መካከል ጥሶ የሚወጣ ነው። ለእግዚአብሔር መሰደብ መተቸት አይደለም፣ ለመሞት ራሳችንን ማዘጋጀት አለብን። ወደ እግዚአብሔር መንግሥት የምንገባው በብዙ መከራ ነው። አዎ አንደበት ከደጉ ቀን ይለያል። ከመልካም ዘመን ለመድረስ መስፈርቱ አንደበትን መልካም ተናጋሪ ማድረግ ነው።
ክፉ ቃል፣ ክፉ አንደበት ከደጉ ዘመን የመለየት አቅም አለው። ብዙዎቻችን መልካም ቀን ለማየት እንናፍቃለን። መልካም ቀን ግን የኑሮ ፍሬ ነው። መልካም ቀን የምናየው አንደበታችንን ስንገዛ ነው። አንደበት ቀንን፣ አንደበት ዘመንን፣ አንደበት ዓለምን ያጨልማል። ከቃላችን የተነሳ እንደምንጸድቅ፣ ከቃላችን የተነሳ እንደምንኮነን ተነግሮናል። እምንጓዘው ወደ ተናገርነው ነው። የሚፈረድልንም የፈረድነው እርሱ ፍርድ ነው። አዎ አንደበት ዘር ነው። በበጎ ከዘራንበት ብዙ መልካም እናጭድበታለን። በክፉ ከዘራንበትም ብዙ እንክርዳድ፣ እሾህና አሜኬላ እንለቅምበታለን። የአንደበት ኃጢአት ምንድን ነው? ዛሬ 10ኛውን እናያለን። እኔ ባይ እኔነት የብዙዎቻችን ፈተና ነው። ከሰዎች ጋር ያለንን ውይይት መቅረጽ ብንችል፣ የስልክ ንግግሮቻችንን መቅረጽ ብንችል፣ በአብዛኛው የሚሰሙ ድምፆች እኔ የሚሉ ናቸው። እኔነት ትልቅ በሽታ ነው። ካልታከመ ለሞት የሚያበቃ ነው። እኔ የሚሉ ሰዎች እርሷ፣ እርሱ ብለው ለሌሎች ዋጋ ለመስጠት አይችሉም። እኔነት ያጠቃቸው ሰዎች የሌሎችንም ተግባር ጠቅልለው የራሴ ነው ክብር አምጡ የሚሉ ናቸው። እነሱ ብቻ ዘሪ፣ እነሱ ብቻ አጫጅ እንደሆኑ የሚያስቡ ናቸው። በእነሱ ጥረት ብቻ ሀገር እንደቆመ፣ በእነሱ ጥረት ብቻ ትዳር እንደቆመ፣ በእነርሱ ጥረት ብቻ ቤተ ዘመድ እንደቆመ የሚያስቡ ናቸው። እነርሱ ከሌሉ ተቋም የሚኖር የማይመስላቸው፣ የእኔነት አምልኮ የተጸናወታቸው፣ ለራሳቸው የሚያጥኑ ራሳቸውን በጣዖት ልክ ያቆሙ ሰዎች አሉ። እኔነት በሽታ ብቻ አይደለም፣ እኔነት ጣዖት ነው። አንድ ከከፍተኛ የትምህርት ተቋም የሚመረቅ ተማሪ ምስጋናዎቹ ላይ የሚያመሰግናቸው ዝርዝር ውስጥ ትምህርት ቤቱን የሚያጸዱ የጽዳት ሰራተኞች አይካተቱበትም። የትምህርት ቤቱ ጥበቃ ዘቡ እሱ ባይቆምለት እሱ ውስጥ ሆኖ ተረጋግቶ አይማርም ነበር። እሱን አያመሰግንም። ዳር ድንበሩን የሚጠብቀውን ወታደር አያመሰግንም። እኔነት ለኛ የዋሉትን ሰዎች ሁሉ የሚያስረሳ ነው። በዚህ ዘመን ያለው እኔነት እኔ ብቻ ነኝ ለእኔ ያለሁት ማለት በእናቴ ማህፀን 9 ወር አልተቀመጥኩም ለማሰኘት ሩብ ጉዳይ ላይ ነው ያለው። ጡት ሳለምን ነው ያደግኩት ለማለት ሩብ ጉዳይ ላይ ነው ያለው። እኔነት ከሃዲነት ነው። የጠባነውን ጡት፣ የተሸከመንን ማህፀን፣ ያገለገለንን ማህበረሰብ፣ ዕውቀት የመጸወቱንን ለጋሶች የሚያስረሳ ነው። ዛሬ ከደረሱበት ከፍታ የተነሳ ያስተማሯቸውን እነገሌ ናቸው ለማለት ተጸይፈው በቀጥታ ከእግዚአብሔር ነው የተማርኩት የሚሉ ብዙዎች ናቸው።
እግዚአብሔር በቀጥታ ያስተምራል። የእግዚአብሔር መደበኛ ትምህርት ቤቱ ግን በሰዎች በኩል ነው። በመምህራን ተማሪዎችን ያወጣል። እኔነት ጸጋን ሁሉ የሚያስክድ ነው። እኔነት ከሃይማኖት ዓለም የሚያወጣ ነው። እኔነት የተንከባከቡንን ላለማመስገን የሚታገል ነው። እኔ ባይ ያንደበት ኃጢአት ነው። እኔ የሚል ሰው እግዚአብሔር ለማለት እየተቸገረ ይመጣል። ሁሉ በእርሱ ሆነ ተብሎ ተጽፏል። ሁሉ በእርሱ ከሆነ ሁሉ በእርሱ የሆነልን እንጂ ሁሉን የከወንን አይደለንም። ይህን ዘመን ስናየው መጽሐፉ ሁሉ በእርሱ ሁሉ ከእርሱ ሁሉ ለእርሱ ይላል። ይህን ዘመን ስናየው ደግሞ ይህንን ቃል ሁሉ በእኔ ሁሉ ከኔ ሁሉ ለእኔ እያለ የሚተረጉም የሚያነብ ዘመን ነው። እኔነት ጸጋን ያነጥፋል። ሊመጣ ያለውን በረከት ያግዳል። የተከማቸውን ደመና የሚበትን ኬሚካል ነው። እኔ የሚሉ ሰዎች እግዚአብሔር ይመስገን ለማለት ያልታደሉ ናቸው። እምንሰማቸው ብዙ የማነቃቂያ ንግግሮች፣ የማነሳሻ ስልጠናዎች አሉ። ጥሩ ሊሆኑ ይችላሉ። እነኚህ ግን ከሰው ጀምረው በሰው የሚፈጽሙ ናቸው። የሁሉም ነገር አቅሙ አንተ ነህ ባዮች ናቸው። እምቅ ችሎታ በውስጥ አለ አውጣው ነው የሚሉት። እኛ ግን በውስጣችን ያለው እምቅ ድካም ነው። እግዚአብሔር ካልረዳን አምላክን የሚተካ ኃይል በውስጣችን የለም። እግዚአብሔር ካላገዘን ጸጋን የሚተካ ብቃት በውስጣችን የለም። የሁሉም ነገር አቅሙ አንተነ፣ ምስጢሩ አንተነ፣ ቁልፉ አንተነ የሚሉ ሃይማኖትን የሚያደህዩ ንግግሮች እንሰማለን። የሰው ልጅ ለትዕቢት ያደላ በመሆኑ አንተ መባል የሚያስደስተው በመሆኑ ባላደረገው በአዝማሪ ሲወደስ የማክሰኞ የሐሙስ ገዳይ እየተባለ ሲፈከርለት የሚሸልም በመሆኑ ይሄ ንግግር ሊማርከው ይችላል። የምንናገራችሁ የእግዚአብሔር ቃል የማይማርካችሁ ንስሐ ግቡ ስለሚል ነው። የጽድቅ ወቃሽ ስለሆነ ነው። ራሳችሁን በቅጡ የሚያሳያችሁ ስለሆነ ነው። የእምቅ ኃይል ሰባኪዎች አብዛኛዎቹ ሌሎችን አድህይተው እነሱ ባለጠጋ የሆኑ ናቸው። የባለጠግነት ሰባኪዎች ሌሎችን በዝብዘው እነሱ ከበርቴ የሆኑ ናቸው። አብዛኛው ትውልዳችንን ሱሰኛ ያደረጉ ናቸው። የነገሩትን ባጣው ጊዜ ራሱን እንዲያጠፋ ተስፋ ያስቆረጡት ናቸው። ሕይወት በእግዚአብሔር ጀምራለች፣ በእግዚአብሔር ብቻ ትፈጽማለች። በእግዚአብሔር የተጀመረችን ሕይወት በራሳችን ለመጨረስ መነሳሳት በራስ ላይ ፈንጂ መጥመድ ነው። እኔ ባይ ለሌሎች ዋጋ ለመስጠት በእውነት ያልተቀበልከው ምን አለ ነው የሚለው መጽሐፉ። ከተቀበልክ ደግሞ የምትኮራበት ምን ነገር አለ ነው የሚለው። የተቀበልነን ማህበረሰቡ የሰጠን ነገር አለ። መምህራን ያቀበሉን ነገር አለ። ቤተሰባችን ያደረገልን አስተዋጽኦ አለ። የምስጋና ድሃ የሚያደርገን እኔነት ነው። በዓለም ላይ እንደ በልቶ ካጅ ጽዩፍ የለም። እኔ ባይ በልቶ ካጅ ነው።
እኔ ባይነት ምንድን ነው? ስለ ራስ ለማውራት ርዕስ መፈለግ ነው። ሰው ራሱ ለራሱ በሽታ ሊሆንበት ይችላል። ስለ ራሱ አውርቶ ላይጠግብ ይችላል። ስለ አሜሪካ ፓርላማ ሲነገር ራሱን እዛ ውስጥ ከቶ ማውራት ይፈልጋል። ስለ ታላቁ እስክንድር ሲነገር ፋርስ ላይ አብሬ ዘምቻለሁ ለማለት ይፈልጋል። እኔ ማለት የታሪክ ጎዶሎ ያደርጋል፣ እትዝብት ላይ ይጥላል። ከሁሉ በላይ ኃጢአት ነው። እኔ ተሽሬ ክርስቶስ በእኔ ላይ ደምቋል አማኝ የሆንኩ ቀን። መስቀሉን የሚሸከም ራሱን የሚክድ ብቻ የክርስቶስ ወዳጅ ነው። ክርስቶስን ለመከተል መስፈርቱ ራስን መካድ ነው። ልብ አድርጉ፣ ራስን መጣል አይደለም። ብዙ ሰዎች ልብስን ማቆሸሽ፣ በተባይ መበላት፣ መጎሳቆል ክርስትና ይመስላቸዋል። ይሄ ፍጹም ስንፍና ነው። እንዴት እያከክን እንጸልያለን? ንጹህ መሆን አለብን። እግዚአብሔር ንጹህ ነው። ብሉይ ኪዳን ሐዲስ ኪዳን ስለ አካባቢ፣ ስለ ቤት፣ ስለ አካል ንጽህና፣ ስለ ልብስ ንጽህና የሚናገር ነው። ሃይማኖታችን ራስን መጣል ሳይሆን ራስን መካድ ነው። እኔነትን ማሸነፍ ነው። የኖርነው ኑሮ ክርስቶስ በእኛ ላይ የኖረው ኑሮ እንጂ በራሳችን አቅም የወጣነው አቀበት የወረድነው ሸለቆ የለም። ሁሉ በእርሱ ነው። ሁሉ በእርሱ ከሆነ የሰማነው መርዶ አያስፈራንም። ሁሉ በእርሱ ከሆነ ነገ አያስበረግገንም። ሁሉ በእርሱ ከሆነ ምንም ነገር ጥያቄ አይሆንብንም። ሁሉ በእርሱ ከሆነ እፎይ ብለን እንኖራለን። እኔ ባይ ስለ ራስ ለማውራት ርዕስ መፈለግ ነው፣ ማነፍነፍ ነው፣ ቀዳዳ መፈለግ ነው። ጥሩ ነው፣ ራስን መግለጽ መቻል ጥሩ ነው። ነገር ግን የገዛ እስትንፋሳችን እንኳ የኛ ያልሆነ በስትንፋስ ምጽዋት የምንኖር ሰዎች እግዚአብሔር ብለን መናገር አለብን። ማን ላይ ቆመሽ ማንን ታምያለሽ ነው። በእግዚአብሔር ላይ ቆመን እግዚአብሔርን መርሳት የለብንም። እንኳን እኛ የምንኖርባት ምድር እንኳ በእግዚአብሔር መዳፍ ላይ ነው ያለችው። እግዚአብሔር ነው የተሸከመን። የምንንቀሳቀሰው በእግዚአብሔር መዳፍ ላይ ነው። ክብርን ሁሉ ለእግዚአብሔር መስጠት አለብን። የአምልኮ ሌባ ስርየት የለውም። የአምልኮ ሌባ እግዚአብሔር አይታገሰውም። እኔ እያሉ የእግዚአብሔርን ክብር መስረቅ ኃጢአት ነው። ዛሬ በአደባባይ እንኳ በመንፈሳዊ ስፍራዎች እንኳ የእኔነት ነገሮች እየገነኑ ነው ያሉት። እኔ እንደሚመስለኝ፣ እንደኔ አረዳድ፣ እኔ እንደተገነዘብኩት እየተባለ የእግዚአብሔር ቃል አይነገርም። የእግዚአብሔር ቃል አስተርእዮ ነው፣ መገለጥ ነው። የእግዚአብሔር ቃል በ3 ነጥብ በ2 ነጥብ የምንናገረው ሳይሆን በ4 ነጥብ ረግጠን የምንናገረው ነው። የእግዚአብሔር ቃል በይመስለኛል የሚነገር አይደለም። የእግዚአብሔር ቃል በማግባባት በሰዎች ውስጥ የምንጨምረው እውነት አይደለም። ራሱን ለማስከበር ኃይል ያለው ነው። እግዚአብሔርን የምንዋሽለት አምላክ አይደለም። በራሱ የሚቆም እውነት ነው። ዛሬ ጨርሶ ያልታመሙ ድነናል እያሉ ተከፍሏቸው የሚመሰክሩ እየተዘጋጁ ያለበት ዘመን ነው። እውነተኛ ፈውስ የጠፍቶ ነው ለእግዚአብሔር የምንዋሽለት። እግዚአብሔር እኮ ቅዱስ አምላክ ነው። በውሸት የሚከብር አይደለም። በማስታወቂያ የሚከብር አይደለም። ዛሬ
በየአደባባዩ የምታዩት የሰባኪው ፎቶ ታላቅ ጉባኤ ተዘጋጅቷል ይላል። የጉባኤ ታናሽ ታውቃላችሁ? የጉባኤ ትልቅነት መለኪያው የእግዚአብሔር መገኘት ነው። የገሌ መገኘት አይደለም። ይሄ እኔነት ነው። ያንን ፎቶአቸውን ወርና 15 ቀን እየተመላለሱ የሚያዩ ሰባኪዎችና አገልጋዮች ይኖራሉ። እዩኝ ያለ ገላ ደብቁኝ ይላል ይባላል። እናፍርበታለን። የነገድንበት ፎቶአችን እናፍርበታለን። ዛሬ በእግዚአብሔር ቤት ሳይቀር ራሳችንን እያሻሻጥን ያለ ነው። መልካችንን እያሳየን ያለ ነው። ዛሬ ቤተ ክርስቲያን በብዙ አቅጣጫ የውበት እልፍኝ ነው የሆነችው። ሰዎች ተኳኩለው ፎቶ የሚነሱባት ቤት ነው የሆነችው። ለዚህ ነው ጸሎቱ የማያርገው፣ መስዋዕታችን የማይሰምረው፣ አገር የማይድነው፣ ትውልድ የማያርፈው። ለዚህ ነው በእግዚአብሔር ቤት እየዘበትን ያለ ነው። ዛሬ የእግዚአብሔርን ቤት የጤና ቡድን ያደረግናት፣ ተሰባስበን የምንበላበት የቡድን መመገቢያን ያደረግናት። እኔነት የእግዚአብሔርን ቤት አገልግሎት እያወከ ነው ያለው። ለምንድን ነው ክርስቲያኖች ተጣልተው የማይታረቁት? ዓለማውያን ቢጣሉ አንድ ካሳ ቢራ ቢያወርዱ ይታረቃሉ። እኛ እግዚአብሔር ቢወርድ አንታረቅም ነው የምንለው። እኔነት ስለነገሰ ነው። እኔ ብሎ ማውራት ኃጢአት ነው። እኛ በእግዚአብሔር ነው ያለነው። ድጋፋችን እግዚአብሔር ነው። ሕይወታችን እግዚአብሔር ነው። የስትንፋሳችን እስትንፋስ መንፈስ ቅዱስ ነው። ሁሉን ነገር ከራስ አንጻር መመልከት ነው እኔነት። በእውነት ለእኛ አስተዋጽኦ ያደረጉ ብዙዎች ናቸው። ልጆቻችን ሳይቀር ለመኖራችን ዋጋ እንድንሰጥ አድርገውናል። እንስሳት ሳይቀር፣ አበቦች ሳይቀር ለእኛ ህልውና አስተዋጽኦ አድርገዋል። በሌጣነት የቆመች እስትንፋስ የለችንም። የብዙዎች ውለታ አለብን። እንኳን የሰው የእንስሳ ውለታ አለብን። ጠብተን ያደግነው፣ ጠጥተን ያደግነው የጡቱ የላሙ ወተት ሁሉ ውለታ አለብን። ሁሉን ነገር ከራስ አንጻር መመልከት እኔ ባይነትን ይወልዳል። ራስን በመስታወት እያዩ መዋል እኔ ባይነትን ያመጣል። ቀኑን በሙሉ ራሳችንን በመስታወት ስናይ ከሳው ሆይ፣ ጠቆርኩ ሆይ፣ ብጉር ወጣብኝ ሆይ፣ ማዲያት ተገኘብኝ ሆይ እያልን ስለ ነፍሳችን ውበት ተኝተን ስለሚፈርሰው ስጋ ውበት ስንጨነቅ እንውላለን። ራስን በጣም ማየት ጅል እያደረገ ነው የሚመጣው። ራስን በጣም ማየት እኔ ማነኝ የሚል ጥያቄን የሚያስነሳው። ስለ ሌሎች ማሰብ፣ የወደቁትን ማየት፣ የድሆችን ጩኸት መስማት ይገባል። ከራሱ አጥር ያልወጣ ሰው የክርስቶስን ፍቅር መካፈል አይችልም። ደግሞም ህመማችሁ የሚፈወሰው ስለ ሌላ ህመም ስታስቡ ነው። ድካማችሁ የሚበረታው የሌሎችን ድካም ለማገዝ ስትነሱ ነው። የሚሰጥ በእጥፍ ይቀበላል። ለሌላ መጽናናት ስትሰጡ እጥፍ መጽናናት ለእናንተ ይሆናል። አዝናችሁ ከሆነ ለቅሶ ቤት ሂዱ፣ አጽናኑ። እግዚአብሔር እጥፍ መጽናናት ይሰጣችኋል። ራስን በማዳመጥ የሚድን የለም። ራስን ብቻ በመንከባከብ የሚፈወስ የለም። የራስን ስኬትና ልፋት ጣራ ማድረስ እሱ እኔነት ነው። የራስን ብቻ ማጉላት አጠገባችን ያሉ ስላልተናገሩ አላደረጉም ማለት አይደለም። አልከወኑም አልደከሙም ማለት አይደለም። የራሳችንን ብቻ ከፍ ማድረግ፣ የሌላውን ድንክ ማድረግ እሱ እኔ ባይነት ነው። ወገኖቼ
በምድር ላይ ባለ ዕዳ ልንሆንባቸው የማይገቡ ነገሮች አሉ። አንደኛ የምስጋና ባለ ዕዳ እንዳንሆን መጠንቀቅ ያስፈልጋል። የምስጋና ባለ ዕዳ እንዳንሆን የወላጆቻችንን ምስጋና መመለስ አለብን፣ ማመስገን አለብን። የወዳጆቻችንን ምስጋና መመለስ አለብን። ተጠቅም ያለው በእናንተ እግዚአብሔር መልካም አድርጎልኛል፣ ልባችሁ ቀና ስለሆነ እግዚአብሔር እናንተን ስለ እኔ አዘዛችሁ ብለን ማመስገን አለብን። እግዚአብሔር ይሰጣል፣ በሚታዘዙ ሰዎች በኩል ይሰጣል። ለሰዎች መታዘዝና መትጋትም ዋጋ መሰጠት አለበት። እኔ ባይነት ለሌሎች ዋጋ አለመስጠት ነው። በእውነት መንገዱ በዚህ ጋ ነው ብለው የጠቆሙን አንድ መስመር ንግግር የተናገሩን ሳይቀር ባለ ውለታዎቻችን ናቸው። እኔነት ወይም እኔ ባይነት በራስ ፍቅር መጠመድ ነው። በራስ ፍቅር የተጠመዱ ሰዎች እነሱ ስለሰጡት እንጂ ስለተቀበሉት እልፍ ነገር አያስቡም። ስለሰጡት እፍኝ ነገር ያስባሉ። ስለተቀበሉት እልፍ ነገር ግን የማሰብ አቅም የላቸውም። በራስ ፍቅር መጠመድ ከባድ ነው። ሆዳም ሰው ፍቅር አያውቅም ይባላል። የሚያግበሰብስ ሁሉን ለኔ ባይ ፍቅር አያውቅም። እኔነት እኔ ባይነት በራስ ፍቅር መጠመድ ነው። እኔ ብቻ ትጉ ነኝ፣ እኔ ብቻ ጎበዝ ነኝ፣ እኔ ብቻ አሳቢ ነኝ፣ እኔ ብቻ የአገር ፍቅር ያለኝ ነኝ፣ እኔ ብቻ ለአገልግሎት ጽንዓት የቆምኩኝ ነኝ፣ እኔ ብቻ ለሃይማኖቴ ተሟጋች ነኝ። ሌላውን እንድናጭድ የሚያደርገን ነው። ዛሬ ሌላውን ሲቆርጡ የሚውሉ ስለትና ሜንጫ ይዘው የሚዞሩ ሰዎች ከነሱ ውጭ ማንም እንደሌለ ስለሚሰማቸው ነው። ዛሬ የሚናገሩ ሰዎች ከነሱ ውጭ አዋቂ ያለ አይመስላቸው። እነሱ ብቻ ሊቅ የሆኑ ይመስላቸዋል። ብዙ አዋቂዎች እንደሚሰሟቸው እንደሚታዘቧቸው ይረሳሉ። እኔ ባይነት በራስ ፍቅር ማበድ ነው። ልጆቻቸውን በጣም በመውደድ የሚያብዱ ሰዎች አሉ። ጨርቅ የሚጥሉ ሰዎች አሉ። እንደው ምሳሌ እንዲሆናችሁ አንድ እናት አውቃለሁ። ልጇን በጣም ነው የምትወደው። አንዳንድ ፍቅሮች ከእግዚአብሔር እንዳይመስሏችሁ ከሰይጣን ናቸው። ልጄ ባይኖር እኔ አልኖርም የሚያሰኝ ፍቅር። በማን ኖረች ልጁን እስክትወልደው ድረስ? መኖር በእግዚአብሔር ነው። እግዚአብሔርን የሚጋርድ ፍቅር ሁሉ ከሰይጣን ነው። የልጅ ፍቅርም ቢሆን በጣም ልጇን በመውደድ ልጇን በጣም እስረኛ አደረገችው። እንደ ልቡ እንኳን እንዳይጫወት ስላሰረችው ልጁ እየገዘፈ መጣ። ትምህርት ቤት ትወስደዋለች። አደባባይ ቁጭ ብላ እስኪወጣ ድረስ ትጠብቃለች። እውነተኛ ታሪክ ነው የምነግራችሁ። መጨረሻ ላይ ለምን እንሰቃያለን ብላ ልጇን በአንድ ጥይት ራሷን በአንድ ጥይት አጠፋች። በራስ ፍቅር ማበድ ልጄ፣ ባሌ፣ ሚስቴ ከኔ ውጭ ማንንም አይመልከቱ ማለት አደጋ ያመጣል። ወገኖቼ፣ እውነተኛ ፍቅር ለሚወደው ነፃነት ይሰጣል። ስለዚህ ለምንወዳቸው ነፃነት መስጠት አለብን። አለበዚያ ራሳችንን በገዳይነት እየሳልነው እንመጣለን። ብዙ የሚገድሉ ሰዎች ስለጠሉ እንዳይመስላችሁ፣ ፍቅር በሚመስል ነገር ጠላት ስለተቆራኛቸው ነው። በራስ ፍቅር ማበድ እኔ ባይነት፣ የግልን ክብር ብቻ መፈለግ፣ የግልን ክብር ብቻ መፈለግ እና ባጠቅልላሉ ሁሉን ነገር ጥርግርግ አድርገው የኔ ነው የሚሉ የስንቱን ድሃ ድርሰት ወስደው ደራሲ የሆኑ ሰዎች አሉ።
የስንቱን አዋቂ ጽሑፍ ወስደው ጸሐፊ የተባሉ ሰዎች አሉ። ክብርን ሁሉ ጠቅልሎ የሌላውን ሁሉ ክብር ጠቅልሎ የራስ ብቻ ማድረግ፣ እኔ ባይነት፣ እኔ እንድኖር ሌላው መሞት አለብኝ ብሎ የሚያስብ ማንነት እየፈጠረ ነው የሚመጣው። እኔ ባይ ስንሆን አብረውን የሚኖሩ ሰዎች ይጨፈለቃሉ። እንዲታዩ አንፈልግም። ሙሽሮች ሚዜ ሲመርጡ ከነሱ በቁመትም በመልክም መለስ ያሉ መሆን አለባቸው። አለበዚያ ሙሽራው ተረስቶ ሚዜዎች ሊደምቁ ይችላሉ። በኑሯቸው ልክ እንደዚሁ እነሱ ብቻ ጎልተው እንዲታዩ ሌላውን የሚጨፈልቁ ሰዎች አሉ። እኔ ባይ ስንሆን ሌላውን እየጨፈለቅን እየረገጥን ኗሪውን ሰው አኗኗሪ አድርገን ለሞት እናበቀዋለን። እኔ ባይ ስንሆን የሌሎችን ህልውናቸውን እንረሳለን። አብረውን ያሉ ሰዎች ከኛ ጋር የመወሰን መብት ያላቸውን ሰዎች እንደሌሉ እንቆጥራቸዋለን። የሌላውን ህልውና ጭምር የሚያስረሳ ነው እኔ ባይ ንግግርና ህይወት አኗኗር። ሌሎች የኛ አኗኗሪዎች ሆነው እንዲሰሙን ያደርጋል። እኔ ባይ ስንሆን ከአንደበት ኃጢአት አንዱ እኔ ባይነት ነው። እኔ ባይ እገሌ ይቅደም ማለት አይችልም። እኔ ባይ ክብር ለእግዚአብሔር ምስጋና ለእግዚአብሔር ይሁን ለማለት አልታደለም። እኔ ባይነት መንፈሳዊ መራቆትን ያመጣል። አንድ ቀን ይሄ የሚታዘዘው እጃችን ስራ ያቆማል። አንድ ቀን እግሮቻችን ስንቱን ተራራ እንዳልወጡ ስንቱን ሸለቆ እንዳልወረዱ መንቀሳቀስ ይሳናቸዋል። በዚህ ዓለም ላይ እጅና እግራችንም የኛ አይደለም፣ ሁሉ የእግዚአብሔር ነው። ለአምላካችን ለእግዚአብሔር ምስጋና ይሁን። ለሌሎች ዋጋ የሚሰጥ መንፈስ፣ ዋጋ የሚሰጥ አንደበት፣ ዋጋ የሚሰጥ ማንነትን ጌታ የሆነው መንፈስ ቅዱስ ያጎናጽፈን። አቤቱ ቅዱስ ጌታችን እናመሰግንሃለን። የዘወትር ብሩክ የዓመታት ቅዱስ የዘመናት ልዩ ሆይ በሰማይ በምድር ክብር ምስጋና በማደሪያህ ላንተ ይሁን። እጅግ የተፈራኸው መፈራትህ የማያሰቅቀው እጅግ የተወደድከው መወደድህ የማያስደፍረው እግዚአብሔር በሰማይና በምድር ውዳሴ፣ ስግደት፣ አምልኮ፣ ቅኔ ላንተ ይገባሃል። እኛን ባሪያዎችህን ከእኔ ባይ ማንነት እኔ ከሚል ሕይወት ነፃ እንድታወጣን በሁሉ ክብርን ላንተ እንድንሰጥ ልብ እያወቀው ጌታ ሆይ ውስጣችን እያወቀው ባልሆነው ነገር ራሳችንን እያደነቅ ነው። ባልሆነው ነገር ስንደነቅ ስፖንጅ ላይ እንደፈሰሰ ውሃ ምጥጥ እያደረግን ወደ ራሳችን እየሳብን ጌታ ሆይ ትንሽ ደግሞ ስንነካ የምንጨመቅ ባዶ የምንሆን ሰዎች እየሆንን ሕይወት ዘመናችንን አባክነነዋል። እባክህን ከዚህ ቀን ጀምሮ ራሳችንን ክደን እኔነታችንን ክደን መስቀሉን ለመሸከም ትከሻችንን ደልዳላ እንድታደርገው አቤቱን ለምንሃለን። የኔነት አጥር ውስጥ ስላለን ስላንተ መሰደብ፣ መታማት፣ መተቸት አንፈልግም። ስለዚህ አንተን ሳይሆን ዘመኑን መስለን ተመሳስለን መስሎ አዳሪ ሆነን ፍርደ ገምድል ሆነን እንኖራለን። አቤቱ ጌታችን ሆይ የመስቀልህ ወዳጆች አድርገን። ጌታ ሆይ በእውነት ስለረዳህን ይህን ጊዜ ስለሰጠህን በሰማይ በምድር ክብር ምስጋና ለአንተ እናቀርባለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሚን።